ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በትግራይ ክልል ከ63 ሺህ በላይ የቀድሞ ተዋጊዎች ወደ ማህበረሰቡ ተቀላቀሉ ሲል የብሔራዊ ተሃድሶ ኮሚሽን አስታወቀ። በትግራይ ክልል ከ63 ሺህ በላይ የቀድሞ ተዋጊዎች ወደ ማህበረሰቡ ሲቀላቀሉ ለሂደቱም ከ6 ቢሊዮን ብር በላይ ድጋፍ መደረጉ ተገልጿል። በሰሜኑ የሀገሪቱ ክፍል በተካሄደው ጦርነት ተሳትፈው ትጥቅ የማስፈታትና መልሶ የማቋቋም ሂደት ውስጥ ያለፉ የቀድሞ የኢፌዴሪ መከላከያ ሰራዊት አባላት ህጋዊ ጥቅሞች በሚከበሩበት መንገድ ላይ የሚያተኩር የውይይት መድረክ በአዲስ አበባ ተካሂዷል። የብሔራዊ ተሃድሶ ኮሚሽን ኮሚሽነር ተመስገን ጥላሁን እንደገለጹት የኮሚሽኑ ዋና ተልዕኮ በሁሉም ክልሎች ታጥቀው ሲዋጉ የነበሩ አካላትን በስልጠናና በኢኮኖሚ ድጋፍ ወደ ሰላማዊ ህይወት መመለስ መሆኑን ገልጸው ሰላም ለተሻለ ሀገር ግንባታ መጠቀም እንደሚገባና ሁሉም ወገን ከጥቅም አልባ ፖለቲካ ወጥቶ የሰላም ዘብ ሊቆም እንደሚገባ አሳስበዋል። በፕሪቶሪያው ስምምነት መሰረት በትግራይ ክልል ከ63 ሺህ በላይ የቀድሞ ተዋጊዎች ወደ ማህበረሰቡ የተቀላቀሉ ሲሆን ለዚህም በክልሉ ከ6.7 ቢሊዮን ብር በላይ ወጪ ተደርገዋል። በሀገር አቀፍ ደረጃ ደግሞ ለ80 ሺህ በላይ ለሆኑ የቀድሞ ተዋጊዎች ለተሃድሶ ሂደቱ ከ10 ቢሊዮን ብር በላይ ድጋፍ መደረጉንም ተናግረዋል። ኮሚሽነሩ አሁንም በተለያዩ ክልሎች በጫካ የሚገኙ የታጠቁ ኃይሎች መንግስት እያቀረበ ያለውን ተከታታይ የሰላም ጥሪ ተጠቅመው ወደ ምክክር ጠረጴዛ እንዲመጡም ጥሪ አቅርበዋል። የመከላከያ ሰራዊት የሰው ሀብት አመራር ዋና መምሪያ ኃላፊ ሌተናል ጀነራል ሀጫሉ ሸለመ የፕሪቶሪያውን ስምምነት ተግባራዊ ለማድረግ የመከላከያ ሰራዊት ቁርጠኛ መሆኑን ገልጸዋል። በሰሜኑ ጦርነት በውጊያ የተሳተፉ አካላት በህጋዊ መንገድ ሊከበሩላቸው የሚገቡ ጥቅሞች እንዲጠበቁ እንደሚሰራና የቀድሞ ሰራዊት አባላቱ በመረጡት ሰላማዊ የስራ መስክ አስፈላጊውን ድጋፍ እንደሚያደርግላቸውም አረጋግጠዋል። ይህ መድረክ የቀድሞ ተዋጊዎች የሰላም አምባሳደር በመሆን ሌሎችንም ወደ ሰላም መንገድ እንዲመሩ ለማስተማር ትልቅ አቅም እንደሚፈጥርም ተመላክቷል። የኢትዮጵያ የባህር በር ባለቤትነት ጥያቄ የሀገር ህልውና ጉዳይ በመሆኑ ምላሽ ሊሰጠው ይገባል ሲሉ በአክሱም ከተማ የተለያዩ የህብረተሰብ ክፍሎች ገለጹ። ኢትዮጵያ የባህር በር ባለቤትነቷን በውል ባልታወቀ ምክንያት እንድታጣ ተደርጓል። የባህር በር ማጣት የብዙዎች ቁጭት ሆኖ ቆይቶ አሁን ላይ የትውልድ ጥያቄና የሀገር የህልውና ጉዳይ በመሆኑ ምላሽ እንዲያገኝ ጥረቶች እየተደረጉ መሆኑ ይታወቃል። የኢትዮጵያ የባህር በር ባለቤትነት ጥያቄ የህልውና ጉዳይ በመሆኑ ግልጽ የሆኑ ምክንያቶች ያሉት ሲሆን የሀገሪቱ የምጣኔ ሀብት እድገትና የህዝብ ቁጥር መጨመር፣ የጂኦፖለቲካዊ ሁኔታ፣ የታሪክና የህግ ምክንያቶችን መጥቀስ ይቻላል። ከዚሁ ጋር በተገናኘ በትግራይ ክልል አክሱም ከተማ የሚገኙ የተለያዩ የህብረተሰብ ክፍሎች የኢትዮጵያ የባህር በር ባለቤትነት ጥያቄ ከመሰረታዊ አገልግሎቱ ባለፈ የህልውና ጉዳይ መሆኑን ገልጸዋል። ከአስተያየት ሰጪዎች መካከል መምህር በረከት ኃይለ ኢትዮጵያ ግዙፍ ኢኮኖሚና ብዙ ህዝብ ይዛ የባህር በር ልታጣ አይገባም ብለዋል። ኢትዮጵያ ከቀይ ባህር በቅርብ ርቀት ላይ ያለች ሌሎች ከሩቅ መጥተው የሚጠቀሙበትን ባህር መንፈግ ከህግም ሆነ ከሞራል አንጻር ተቀባይነት የሌለው መሆኑንም አንስተዋል። በመሆኑም ኢትዮጵያ የባህር በር ባለቤት መሆን እንዳለባት ገልጸው ይህንን ለማሳካትም የትውልድ አደራ መሆኑንም ገልጸዋል። ሌላኛው አስተያየት ሰጪ መምህርት ፍሮዌኒ ፍስሐ ኢትዮጵያ የባህር በር ባለቤትነት ጥያቄ የቅንጦት ሳይሆን የመኖርና ያለመኖር ጉዳይ መሆኑንም አንስተዋል። የባህር በር ጥያቄው የታሪክ እውነታና የህግ ተቀባይነት ያለው መልክዓ ምድርንና ፍትሐዊነትን መሰረት ያደረገ መሆኑን ገልጸው በሁሉም መመዘኛዎች የኢትዮጵያ የባህር በር ባለቤትነት መብት ሊከበር ይገባል ብለዋል። በመሆኑም የትውልድ ጥያቄ የሆነው የባህር በር ባለቤትነት ጥያቄ በጋራ ተጠቃሚነት መርህ ምላሽ ማግኘት ያለበት የህዝብ አጀንዳ መሆኑንም ተናግረዋል። በአክሱም ከተማ ነዋሪና የህግ ባለሙያው አቶ አብርሃም አለማ የኢትዮጵያ የባህር በር ባለቤትነት ጥያቄ በህግም ይሁን በታሪክ ተቀባይነት ያለው ጉዳይ መሆኑን ገልጸዋል። በመሆኑም በዓለም አቀፍ ህግ መሰረት ኢትዮጵያ በአቅራቢያዋ ባለው ቀይ ባህር የባህር በር ባለቤትነት መብቷ ሊከበር ግድ ነው ሲሉም ተናግረዋል። መረጃው ከኢትዮጵያ ዜና አገልግሎት የተገኘ ነው።
እስራኤል ለሶማሌላንድ የሰጠችውን እውቅና ሶማሊያ በጽኑ አወገዘች። ሶማሊያ እስራኤል ለሶማሌላንድ የሰጠችውን የነጻና ሉዓላዊ ሀገርነት እውቅና ህጋዊ ያልሆነና የሶማሊያን ሉዓላዊነት የሚጻረር ነው ስትል በጽኑ አወግዛለች። የሶማሊያ ባለስልጣናት በሰጡት ይፋዊ ምላሽ የእስራኤል እርምጃ በአፍሪካ ቀንድና በቀይ ባህር አካባቢ አለመረጋጋትን የሚፈጥርና የጸጥታ ችግርን የሚያባብስ እንደሆነ በመግለጽ ሽብርተኝነትን ለመዋጋትና ሰላምን ለማስጠበቅ የሚደረጉ አህጉራዊና ዓለም አቀፋዊ ጥረቶችን ሊያዳክም እንደሚችልም አስጠንቅቀዋል። ኢጋድ እስራኤል ለሶማሌላንድ የሰጠችውን የሀገር እውቅና ውድቅ አደረገ። የኢጋድ ሴክሬታሪያት ለሶማሊያ ፌዴራላዊ አንድነት፣ ሉዓላዊነትና የግዛት አንድነት ያለውን ጽኑ ቁርጠኝነት በድጋሚ አረጋግጧል። የኢጋድ ሴክሬታሪያት በሰጠው መግለጫ በአፍሪካ ቀንድ ውስጥ ስለተከሰቱት የቅርብ ጊዜ ክስተቶች የእስራኤል መንግስት ለሶማሌላንድ እውቅና መስጠቱን የሚገልጽ መረጃንም ጭምር መመልከቱ የገለጸ ሲሆን ኢጋድ የሶማሊያ ፌዴራል ሪፐብሊክ ሉዓላዊ የኢጋድ አባል ሀገር ሆና በዓለም አቀፍ ሕግ መሰረት አንድነቷ፣ ሉዓላዊነቷና የግዛት አቋሟ ሙሉ በሙሉ የተከበረ ሉዓላዊት ሀገር መሆኗን ያረጋግጣል ብሏል። ማንኛውም በአንድ ወገን የሚደረግ እውቅና የተባበሩት መንግስታት ቻርተርን፣ የአፍሪካ ህብረት ህገ መንግስታዊ ህግንና የኢጋድ መመስረቻ ስምምነትን ይቃረናል ሲልም አስጠንቅቋል። ኢጋድ ሁሉም ዓለም አቀፍ አጋሮችና ባለድርሻ አካላት ዓለም አቀፍ ህግን እንዲያከብሩና በአህጉሪቱ ውስጥ ሰላምን፣ መረጋጋትንና ትብብርን የሚያጠናክሩ ውይይቶችና ሂደቶችን እንዲደግፉም ጥሪውን አቅርቧል። ኢጋድ ለሶማሊያ ፌዴራል ሪፐብሊክ መንግስትና ህዝብ ያለውን አጋርነት የበለጠ እንደሚያረጋግጥና እንዲሁም ለሶማሊያና ለሰፊው የኢጋድ አባላት ዘላቂ ሰላም፣ መረጋጋትና ብልጽግናን ለመደገፍ ሁሉን አቀፍ የፖለቲካ ሂደቶችንና የኢጋድ ክልላዊ ትብብርን ለማረጋገጥ ቁርጠኛ ሆኖ ይቀጥላል ሲልም አረጋግጧል። እስራኤል ለሶማሌላንድ ይፋዊ የነጻ ሀገርነት እውቅና መስጠቷ ሶማሊያን በእጅጉ አስቆጣት። ሞቃዲሾ የእስራኤልን እርምጃ ጥብቃ ማውገዟን ዘኒው አረብ ጽፏል። ሶማሌላንድ ራሷን ከተቀረችው ሶማሊያ ከነጠለች እንሆ 34 ዓመታት ሆኗታል። እስራኤል ለሶማሌላንድ የሰጠችው እውቅና ቱርክም ተቃውማለች። የሶማሊያ መንግስት ወዳጅ የሆነችው ቱርክ እስራኤል ለሶማሌላንድ የሰጠችውን የሀገርነት እውቅና በውጭ ጉዳይ ሚኒስትሯ በኩል ባወጣችው መግለጫ ተቃውማለች። የእስራኤል ውሳኔ የኔታንያሁ መንግስት ህገወጥ እርምጃ በቀጠናውና በዓለም አቀፍ ደረጃ ለመረጋጋትን ለመፍጠር ያለመ ሌላ ምሳሌ ነው በማለት ለሶማሌላንድ የተሰጠውን እውቅና ቱርክ ተቃውማለች። የፍልስጤም ጉዳይን በማንሳትም ይህ እርምጃ የቀጠለውን የመስፋፋት ፖሊሲና ፍልስጤም እንደ ሀገር እንዳትታወቅ ሁሉንም ጥረት የምታደርገው እስራኤል በሶማሊያ ውስጣዊ ጉዳይ በግልጽ ጣልቃ መግባትን የሚያመለክት ነው ሲል መግለጫው ወቅሷል። ጨምሮም የሶማሊያና ሶማሌላንድ ክልል መጻኢ ዕጣ ፈንታን በተመለከተ የሚሰጥ ውሳኔ የሶማሊያውያንን ፍላጎት የሚያንጸባርቅ መሆን አለበት ብሏል። በአፍሪካ ቀንድ ሰላምና ደህንነት አስፈላጊ መሆኑን የገለጸው የቱርክ የውጭ ጉዳይ ሚኒስቴር መግለጫ ቱርክ የሶማሊያን የግዛት አንድነት በጽኑ እንደምትደግፍና ከሶማሊያ ሕዝብ ጎን እንደምትቆም ገልጻለች። የሶማሊያ ወዳጅ የሆነችው ቱርክ በኢትዮጵያና በሶማሊያ መካከል በሶማሌላንድ ምክንያት የተፈጠረውን አለመግባባት ያሸማገለች ሲሆን ባለፉት 2 ዓመታት ውስጥ ከፍተኛ ምጣኔ ሀብታዊና ወታደራዊ ስምምነትን ከሶማሊያ መንግስት ጋር ማድረጓን ቢቢሲ አስታውቋል። ከቱርክ በተጨማሪ ግብጽ፣ ሶማሊያ፣ ጅቡቲ፣ ቻይና፣ ሳውዲ አረቢያ፣ ፍልስጤም፣ የአፍሪካ ህብረትና ኢጋድ እስራኤል የሰጠችው እውቅና ነቅፈውታል። 168 ፍልስጤማውያን ዶክተሮች በጋዛ አልሺፋ ሆስፒታል ፍርስራሽ ውስጥ ተመረቁ። 168 ፍልስጤማውያን ዶክተሮች በዛሬው ዕለት በጋዛ ሰርጥ በሚገኘው አልሺፋ ሆስፒታል ፍርስራሽ ውስጥ የምረቃ ስነ ስርዓታቸው ማካሄዳቸውን አልጀዚራ ዘግቧል። የጋዛ የጤና ጥበቃ ሚኒስቴር ባለስልጣን ዶክተር የሱፍ አቡ አሬሽ እንደገለጹት ተመራቂዎቹ ለ2 ዓመታት በረሃብ በጦርነትና በመፈናቀል ሂደት ውስጥ ሆነው በጋዛ ሆስፒታሎች ውስጥ ያለማቋረጥ ሲሰሩ ቆይተው ለዚህ ክብር በቅተዋል ብለዋል። በልዩ ሁኔታና በአስቸጋሪ ሁኔታ ውስጥ ትምህርታቸውን አጠናቀው የምስክር ወረቀት ማግኘታቸው የህዝቡን የጽናት ተምሳሌትነት በተግባር ያሳየ መሆኑንም ገልጸዋል። ከተመራቂዎቹ አንዱ የሆነው ዶክተር አህመድ ባሲል በበኩሉ በፈረሰ ህንፃ ውስጥና በጣም አስቸጋሪ በሆኑ ጊዜያት ከፍተኛ ዲግሪ ማግኘት በመቻሉ መደሰቱን ገልጾ ፍልስጤማውያን ህይወትን እንደሚወዱና ለሳይንሳዊ እድገት ቁርጠኛ ሆነው እንደሚቆጥሉም ተናግረዋል። የምረቃ ስነ ስርዓቱ የተከናወነበት አልሺፋ ሆስፒታል በጋዛ ከተማ የሚገኝ ትልቁ የህክምና ተቋም ሲሆን ዶክተሮቹ ከ2 ዓመታት ጦርነት በኋላ ለምረቃ መብቃታቸው አልጀዚራ በዘገባው አመላክቷል።
የማሌዥያው የቀድሞ ጠቅላይ ሚኒስተር ናጂብ ራዛቅ የ15 ዓመታት እስር ተፈረደባቸው። ራዛቅ ለ15 ዓመታት የእስር ቅጣት የተዳረጉት በአስተዳደር ዘመናቸው ፈጽመውታል በተባለ ምዝበራና ድርሰውታል በተባለ ብልሹ አሰራር በፍርድ ቤት ጥፋተኛ በመባላቸው ነው። ናጂብ ራዛቅ በግላቸው ከብሔራዊ ሀብት አስተዳዳሪው መስሪያ ቤት ካዝና የ569 ሚሊዮን ዶላር የምንዛሪ ግምት ያለው ገንዘብ መዝብረዋል መባሉን ተዘግቧል። የማሌዥያ የቀድሞ ጠቅላይ ሚኒስተር ቀደም ሲል በሌላ ጉዳይ 12 ዓመታት ተፈርዶባቸው በእስር ቤት በሚገኙበት አጋጣሚ ነው ተጨማሪው የ15 ዓመታት እስር የተፈረደባቸው። ራዛቅ የቅጣት ጊዜያቸውን በቁም እስረኝነት በቤታቸው ለማሳለፍ አቤት ቢሉም ጥያቄያቸው በፍርድ ቤት በኩል ተቀባይነት እንዳላገኘ ታውቋል። በአጠቃላይ ከማሌዥያው ብሔራዊ ሀብት አስተዳዳሪ መስሪያ ቤት 4.5 ቢሊዮን ዶላር መመዝበሩን መርማሪዎች እንደደረሱበት መረጃው አስታውሷል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ